ዘፈንና ዘመን ስለ ሀገር ያዜሙ ሀገርኛ ዘፈኖች ተባባሪ ጸሐፊያችን ዳዊት አርአያ እንደጻፈው የኢትዮጵያን የባህል ሙዚቃ በማዘጋጀትና ለዓለም በማስተዋወቅ ረገድ ከፍ ያለ አስተዋጽኦ ባበረከቱት በአቶ ተስፋዬ ለማ ተጽፎ የአርትዖት ሥራው ባለማየሁ ገብረሕይወት የተሰራለት የኢትዮጵያ ሙዚቃ ታሪክ የተሰኘ መጽሐፍ መግቢያ ላይ ዘፈን ለደስታ ይመስለኝ ነበረ ለካስ ለተከፋ ለተቆረቆረ የሚሉ ስንኞች ይገኛሉ። ወላጅናታቸው ወይዘሮ በላይነሽ ካሳ ሲፈጩና ሲፈትሉ ያንጎራጉሩት እንደነበርም ጠቅሰዋል። አቶ ተስፋዬ ለማ ኦርኬስትራ ኢትዮጵያንና ራስ ቲያትርን በሥራ አስኪያጅነት መርተዋል። ጥላሁን ገሰሰ፣ ሂሩት በቀለ፣ መሐሙድ አህመድ፣ መልካሙ ተበጀ፣ ነዋይ ደበበ፣ ሻምበል በላይነሽ ደግሞ የግጥምና ዜማ ሥራቸውን ከተጫወቱ ድምፃውያን መካከል ተጠቃሾች ናቸው። ዘፈን ለደስታ ይመስለኝ ነበረ ለካስ ለተከፋ ለተቆረቆረ ከሚለው መንቶ ውስጥ ዘፈን ለደስታ ይመስለኝ ነበረ የምትለው ሐረግ ከፕሮግራማችን ሐሳብ ጋር ትስማማለች። ዘፈን ከፈንጠዝያ በላይ ከዕለት ጊዜ ማሳለፊያ በላይ ግልጋሎት እንዳለው የዘፈንና ዘመን ዝግጅታችን እምነት ነው። በዘፈን ታሪክ ይተላለፋል። በዘፈን ወቅታዊ አስተሳሰቦች ይንጸባረቃሉ። በዘፈን ዘመን ይተረካል። በደፈናው የሀገር ዘፈኖች ስንል ሀገራዊ የሆነ ማንኛውም ነገር ያረፈባቸው ማለታችን ነው። ካዘፋፈን እስከ ዜማ፣ ከግጥም እስከ ቅንብር፣ ከቅኝት እስከ ሙዚቃ መሳሪያ አንዳች ኢትዮጵያዊ ቀለም ካለው እሱ ሀገርኛ ዘፈን ነው። በተለይ ሙዚቃና ሙዚቃ መሳሪያ ነክ ዕውቀት ያላቸው ሰዎች የዚህ ሐሳብ ተጋሪዎች ናቸው። ሐሳቡ ለክርክር በር የሚከፍት ቢሆንም የሚያስኬድ ጎንም ግን አለው። ከኛ ውጪ ያሉ የሌሎች ዓለማት ሰዎች ሲሰሙት ይህ የኢትዮጵያ ሙዚቃ ነው ካሉ የእነርሱ የሆነ ነገር ካጡበት ወይም የእነርሱ ያልሆነ ነገር ከበዛበት እሱ እኛን ይገልጸናል የሚሉ በሐሳቡ የሚስማሙ ተከራካሪዎች እንዳሉ ሁሉ ከሐሳብ እስከ ቋንቋ ብሎም ቅኝቶችና የሙዚቃ መሳሪያዎቹ ድረስ ኢትዮጵያዊ ካልሆነ ሌሎች ዘንድ በሌለ በራሳችን ዘዬ ካልተበጀ ምኑን የኢትዮጵያ ሙዚቃ ሆነው የሚሉትም የሌላኛው ጽንፍ ባለ ሐሳቦች ናቸው። ይህንን ሰፊ የባለሙያዎች ክርክር ለጊዜው ገታ እናድርግና ወደ ስንኞች እንመለስ። ሙዚቃዊ ቋንቋውን ወደ ጎን ብለን ቃላቱ የተሸከሙትን ሐሳብ በተረዳነው መጠን ቅርጽ ለመስጠት እንጣር። የዘፈን ስንኞቻችን በርካታ ሐሳቦችን አንስተዋል። ከሀገራዊ ጉዳይ እስከ ዓለም አቀፋዊ ጉዳዮች፣ ከሃይማኖታዊ እስከ ፖለቲካዊ አጀንዳዎች፣ ከግለሰብ እስከ ቤተሰብና ማህበረሰብ ድረስ ልዩ ልዩ ሐሳቦች ተነስተዋል። ዜማና ግጥም ለብሰው በቅንብር ተውበው ተዘፍነዋል። በቁጥር ደረጃ ብናስቀምጣቸው የተቃራኒ ጾታን ፍቅር የሚመለከቱት ርዕሰ ጉዳዮች የበዛ ቁጥር አላቸው። ሌሎቹ ጉዳዮች ከዚያ የሚከተለውን ያነሰ ቁጥር እየያዙ ይከተላሉ። ሀገርንና የሀገር ፍቅርን አንስተው የተዜሙ ዘፈኖችን በተመለከትንባቸው ቀደም ያሉ የዘፈንና ዘመን ዝግጅቶች ሀገር የተነሳችበትን አውድ ተከትለን ስንመዝናቸው ለሉዓላዊነት፣ ለጦርነት፣ ለስደት፣ ለበዓላትና ለስፖርታዊ ድል የተዘፈኑ ሆነው እናገኛቸዋለን። በቅድሚያ ስደትን እንመልከት። ሀገርን በስደት የእይታ መነጽር የተመለከቱት ዘፈኖች ሁለት አይነት መልክ አላቸው። እነርሱም ከውስጥ ወደ ውጭ የተመለከቱና ከውጭ ወደ ውስጥ የተመለከቱ ናቸው። ሁለቱም ስለ ስደት የሚናገሩ ቢሆንም የቆሙበት አቅጣጫ ግን ይለያያል። ከውጭ ወደ ውስጥ የሚመለከቱት ስደትን ቀምሰው የተመለሱ ወይም አሁንም በስደት ላይ ያሉ ሰዎችን ሕመም የሚተነፍሱ ናቸው። ከውስጥ ወደ ውጭ ያሉት ግን ወይ የሄዱትን እንዲመለሱ የሚጠይቁ አሊያም ከሌሎች ሀገራት ጋር ሀገራቸውን እያነጻጸሩ ውበትና ምቾቷን የሚሰብኩ ናቸው። ከውጭ ወደ ውስጥ ከሚመለከቱት ውስጥ ጥቂት ምሳሌዎችን እንምዘዝ። ሀገሬ ውበት ነው
ለምለምና ነፋስ የሚጫወቱበት፣ ፀሐይ የሞላበት፣ ቀለም የሞላበት አገሬ ቆላ ነው ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ እስኪነጋ። እህሉ ጣዕም አለው እንጀራው ያጠግባል፣ ባህሉም ይደምቃል ሙዚቃው ያረካል፣ ጭፈራው ዘፈኑ ችግርን ያስረሳል። ከገብረ ክርስቶስ ደስታ ዘለግ ያለ ግጥም የተቀነጨበ ነው። በፒያኖ ተጫዋችነቱ የምናውቀው ግርማ ይፍራሸዋ ወደ ዘፈን ቀይሮታል። ዜማ አልብሶ ከሙዚቃ መሳሪያ ጋር አዋህዶ እንዲህ አቀንቅኖታል። ከአሚን ባሻገር በተሰኘ መጽሐፉ ይህንን ግጥም አስመልክቶ ያሰፈረው አንቀጽ እንዲህ ይነበባል። አገሬ የሚለውን የገብረ ክርስቶስን ግጥም አነብና እዚያ ብርሃን አለ ሌሊቱ እስኪነጋ የሚለው ምን የሚገርም ነገር ኖሮት የገጣሚውን ልብ ማረከ ላለው። ለንደን ሰንበትበት ስል ግን ተራ የነበረው የገብሬ ግጥም ሳይሆን የኔ ችኩል ግምገማ መሆኑ ገባኝ። ገብሬ እኒያን ስንኞች የደረሳቸው ጀርመን ኮሎኝ ውስጥ በስደት ሳለ ነው። ሲነጋም በሚጨልምበት ወቅት ውስጥ ሆኖ ነው። በእኛ ሀገር ንጋትና ብርሃን፣ ሌሊትና ጨለማ የማይነጣጠሉበት ውል አላቸው። አውሮፓ ስንገባ ይህ ውል ይፈርሳል። በሀገራችን እንደ ተራ ነገር የቆጠርነው የንጋት ብርሃን በሰው ሀገር ተቀምጠን ስናስበው እንደ ሉል የከበረ ሆኖ ይታየናል። እዚያ ብርሃን አለ ሌሊቱ እስኪነጋ የሚለው የገብረ ክርስቶስ ደስታ መስመር ትልቅ ትርጉም ይዞ ብቅ የሚለው ይህን ጊዜ ነው። ቀደም ሲል የሀገር ዘፈኖች የተዘፈኑበትን አውድ ተከትለን በከፋፈልንበት ወቅት በስደት ስንል በሰየምነው ክፍልፋይ ውስጥ የሚካተት ነው። ኢትዮጵያውያን የሀገራቸውን ምድር ለቀው ባለመዱት ባህል፣ የኑሮ ዘይቤ፣ የአየር ንብረትና ሌሎችም ሁኔታዎች ውስጥ ሲሆኑ በናፍቆት፣ በትዝታ፣ በጉጉት ስሜት የዘፈኗቸው እነዚህ ዘፈኖች በተለይ ሀገር ውስጥ ለሌሉ ዜጎች ከፍ ያለ ትርጉም ይሰጣሉ። ሀገር ሀገር ይላል የሀገር ብርቁ፣ እኔም ሀገር አለኝ የሚታይ በርቁ፣ የሀገር ፍቅር ስሜት ልቤን አቃጥለው፣ መጥቼ የማያት ሀገሬን መቼ ነው፣ ሰላም ላንቺ የሆነ ለውዲቷ እናቴ፣ ካለሁበት ቦታ ከልብ ከናፍቆቴ። አስቴር አወቀ በዘፈነችው ሀገረ ብርቁ በሚለው ዘፈን ውስጥ ሀገርም እናትም በጋራ ይመጣሉ። ሀገር በእናት ትመሰላለች፣ እናትም ሀገር ትባላለች። ተቀያሪ ስያሜ ያላቸው ሁለቱም ተናፋቂዎች በአንድነት ተገልጸውበታል። ሀገርና እናት። አስቴር አወቀ ሀገሬ ጥሪኝ በሚለው ሌላ ዘፈኗ ሀገሬ ጥሪኝ ሁኛለሁኝና እንደ ወፍ በራሪ እመጣለሁና ቀኑ ሲሞላልኝ፣ ሀገሬን አደራ ሀገሬን አቆዩ፣ እኔ ምን ቸገረኝ ቢሞላ ባይሞላ፣ ሀገሬ ገባለሁ ሰው ጥሎኝ አይበላ፣ ችዬ ገፋዋለሁ ከወገኔ ጋራ፣ ስለማምላክ ቢሉት አንጀቱም ሚራራ፣ እንቁጣጣሽ ጥምቀት በአገር ይከበራል፣ ሀገር የጠፋለት በማን ይለቅሳል። ጌታቸው ካሳ ካቀነቀናቸው ሀገር ነክ ዜማዎች ውስጥ ሀገር የትዝታሽ በዚህ ምድብ ውስጥ ይካተታል። ቀና ብዬ ሳየው ሰማይ ደፈረሰ፣ ሆዴም ሳር ቅጠሉን ምድሬን አስታወሰ፣ ሀገሬ ትዝታሽ ነገሰ፣ የባይተዋር እምባ እንዲገደብ ቦዩ፣ ይመለስ ካገሩ ይታረቅ ካዋዩ። ቀና ብዬ ሳየው ሰማይ ደፈረሰ። ከውጭ ሆነው በትዝታና ናፍቆት ከተዘፈኑት ውስጥ ከየት ነህ አትበሉኝ የሚለው የናቲማን ዘፈን ደግሞ እዚያው ፈረንጅ ሀገር እየኖረ ማንነቱን የተጠየቀ ገጸ ባህሪን ምላሽ የምናደምጥበት ነው። ይናገራል መልኬ በማለት ምላሹን ይሰጣል። ዘፈኑ የኢትዮጵያውያን የቆዳ ቀለም ያልነጣም ያልጠቆረም ነው፣ የማንንም የማይመስል የማያደናግር ነው የሚል ይዘት አለው። ታሪክ የሚያኮራኝ ውብ ባህል ወግ ያለኝ፣ ከየት ነህ አትበሉኝ ዘሬን አትጠይቁኝ፣ ገና ሳልናገር ቃል ሳይወጣኝ ካፌ ሀበሻ ነው ይላል
ይናገራል መልኬ። ታሪኬ የሚያኮራኝ ውባህል ቦጋለኝ የዘለቀ ገሰሰ ዞረን መጣን ውጭ ቆይተው አገራቸው የተመለሱ ሰዎችን ሐሳብ የሚያብራራ ነው። ከቤተሰብ ጋር ከመሶብሽ ቆርሰን በልተን እንጀራ ምንም ካንቺ ብንጠፋ ዕድሜም ሩቅ ብንገፋ ዞረን መጣን ጠራኝ አንቺ ተስፋ በሚበራው ተስፋ ሻማ ፈክታ ምድርሽ ስትለማ በውበትሽ በልጆችሽ ዜማ ከቤተሰብ ጋር ውጭ ወደ ውስጥ ተመልክተው የሀገራቸውን ናፍቆት ያቀነቀኑትን ለምሳሌ ያህል ባደመጣችኋቸው ዘፈኖች ለማሳያነት አደመጥን። ቀጥለን ከውስጥ ወደ ውጭ ምድብ ከሚካተቱት ውስጥ የኤፍሬም ታምሩና የጎሳዬ ተስፋዬን ኑ እናደምጣለን። ግጥምና ዜማው የአብርሃም ወልዴ ነው። በሀገሩ ምድር ያለው በስደት የተለየውን በስደት ያለው የሀገሩን ምድር በመናፈቅ የተዘጋጁት ዘፈኖች የስደት ናፍቆት ውስጥ ይገባሉ። አብዛኛውን ጊዜ የባህላዊ ይዘት ኑራቸው በባህላዊ ይዘት ቢሰሩም በዘመናዊ ቅርጽ የተሰሩም ይገኙበታል። የነዋይ ደበበ እንደምናችሁ ተመሳሳይ ይዘት አለው። በረሃ ሳቋርጥ በስደት ዘመቻ የተከተለችኝ ባንዲራዬ ብቻ። በልዩ ልዩ ምክንያት ባልተመቻቸ ሁኔታ ከሀገር የወጡ ወገኖችን የሚያነሳው የነዋይ ደበበ እንደምናችሁ ወቅቱን ሁኔታውን ቁልጭ አድርጎ የሚያሳይ ነው። ግጥምና ዜማውን የሠራው ራሱ ድምፃዊው ሲሆን የግል ገጠመኙን ተመስርቶ ያዘጋጀው ነው። እንደምናችሁ በዚህ ማዕቀፍ ውስጥ ከሚካተቱት ዘፈኖች ውስጥ አንዱ የአቢ ላቀው ነው። የዚህች በዘፈን ውስጥ ያለች ገጸ ባህሪ ህመም ከስካሁኖቹ ይለያል። በስደት ውስጥ የምትኖር ብቻ አይደለችም፣ በስደት የተወለደችና ያደገችም ጭምር ናት። ይሁን እንጂ በስደት እየኖረች የምትገኝበትን ሀገር ዜጎች አትመስልም። እዚህ ስትመጣም ከቱባው የሀገሬው ሰው ጋር የሚሰምር ማንነት የላትም። እናም ትጠይቃለች፣ ማን ነው ጥፋተኛው ትላለች። ትውልዳችን እድገታችን ከሀገራችን ውጪ ነው። መሃል ገብተን ስንሰቃይ ተጠያቂው ሰው ማን ነው? ሌላው ሀገርን በዘፈን ውስጥ የምንመለከትበት አጋጣሚ ስፖርታዊ ድል ነው። በተለይ ሯጮቻችን ዓለም አቀፍ ውድድሮችን ሲያሸንፉ የሀገርንና የባንዲራን ክብር ከፍ የሚያደርጉ ዘፈኖች ተደምጠዋል። ይህም በሁለት መንገድ ይከወናል። የመጀመሪያው የድል አድራጊዎቹን ስም በመጥራት የኢትዮጵያ ልጆች መሆናቸውን በማጣቀስ ሲሆን፣ ሁለተኛው ደግሞ ኢትዮጵያ ድል አደረገች በሚል ጥቅል ገለጻ ነው። ያቅሜን ሰራሁኝ እኔ ለአገሬ ከ5-10 ሺህ ኦሎምፒክ ልሸኝ ነው ዛሬ። ከባንዲራው ነው ቃል ኪዳናችን አታፍርም በኛ ኃይል አባታችን። ይቺ ባንዲራ ናት ዕድለኛ ዳግም አኩራት ቀነኒከኛ። ሀገርን ርዕሰ ጉዳይ አድርገው ከተዘፈኑት ዘፈኖች ውስጥ የምንመለከተው አንድ ተመሳሳይነት አለ። ይኸውም ገለጻ ነው። ሁሉም ሊባል በሚችል ሁኔታ ሀገርን ሲያነሱ ገዳማት መስጊዱን ይጠቅሳሉ፣ የብሔረሰብ መገኛ ይላሉ። አክሱም ላሊበላን ይጠቅሳሉ፣ አየሩ አፈሩ ይላሉ፣ በነጭ ያልተገዛች ይላሉ። አበቃ። ይህ ገለጻ ትክክለኛና ተገቢ ነው። ትክክለኛ የማይሆነው ገለጻዎች ሁሉ አክሱም ላሊበላ ብቻ ሲሆኑ ነው። አገርን በሌላ አቅጣጫ የሚያስመለክተን ገጣሚ እንዴት ይጠፋል ያሰኛል። ተደጋግሞ ከተነገረው ገዳማት መስጊዱ በሌላ የሀገር አንድነትን የሚያስተሳስር ምሳሌ መተካት እንዴት ተሳነን ያሰኛል። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን ሐውልታችን ሳይቀር ሀገሬ ሰው እረ እንዴት ነው የዜማ የቅኔ የቀሳውስት ሀገር ባድዋ በማይጨው ጀግኖች የሞቱላት ሕፃን ሽማግሌ የተሰየፉላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን። ለሀገራቸው ብዙ ለደከሙ ግለሰቦች መስፈን ለሀገር መስፈን ነው። እንዳለመታደል ሆኖ ሁላችንም በአንድ ድምፅ የምንስማማበት ፖለቲከኛ የለንም።
በዚህ ምክንያት የፖለቲካ ተሳትፎ ለነበራቸው መሪዎች የተዘፈኑት እኩል ተቀባይነት የላቸውም። ይሁን እንጂ የአጠቃላይ ስዕሉ አንድ ምስል ናቸውና ተዘፍኖላቸዋል። ግለሰቦቹ ግለሰብ ብቻ ስለማይሆኑ ውክልናቸው የሀገር ስለሆነ የእነርሱ ውዳሴ ከሀገር ዘፈን ሊቆጠር ይችላል። በአንዱ የሀገር ጥግ ላለ ኢትዮጵያዊ መዝፈንም ተመሳሳይ ነው። ሰውየው ሲነሳ ሀገር አብራ ትነሳለችና። ያነሳነው ግዙፍ ሐሳብ ብዙ የሚያባብል ቢሆንም ማጠናቀቅ ግድ ብሎናል። በሌላ ጊዜ በደረጃ ሐሳብ እንመለስበታለን። መሰናበቻችን የቴዎድሮስ ታደሰ አንቺ ሀገር እንዴት ነሽ የሚለው ዜማ ነው። ወይ አዲስ አበባ ይቀጥላል። አረ እንዴት ነሽ